ኪሩቤል እንግዲህ ወደ ቤት ተመልሷል ማለት ነው። ዛሬ ወደ ቤት ተመልሷል። ግን ያው ከጽናት ላይ የተስፋ መቁረጥ አይነት ስሜት ይታይበታል ማለት ነው። ምናልባትም በፍቅር አለንጋ አስራ እየገረፈችኝ ይሆናል ልጅነቷን ስለቀማዋት፣ ፍቅረኛዬ በነበረችዋ ሴት ልጇን ስለቀማዋት ለዛ ይመስለኛል እየተበቀለችኝ ነው የሚመስለኝ እንጂ በፍጹም እንደዚህ ልታደርገኝ አትችልም እያለ ኪራ እንግዲህ እየተጸጸተም እየተናደደም ይገኛል ማለት ነው። ሰናይት ደግሞ ተው ጽናት እንደዛ አይነት ሰው እንዳልሆነች አንተም እኔም ልብህም ያውቀዋል ስትለው፣ አይ እኔም አውቃታለሁ ብዬ ነበር ግን አላውቃትም። የቆሸሸውን ልቤን አጽድቼ ሰጥቻት ነበረ፣ ደግማ አቆሽሻ ሰጥታኛለች፣ ድጋሚ ላይ ታጠብ አለ ማለት ነው። እንግዲህ ምክንያቱም ከኤኖ ጋር ስላያት ማለት ነው። ያንን ጉዳይ ብትጠየቅ ልጅቷ ምንም የምታውቀው ነገር የለም። ወይዘሮ ሀሴት እንግዲህ ከመጣች ጀምሮ እንዲሁ እንደጠላዋት ቆሌ እንዳልወደዳት መራዊትን እንግዲህ አግታታለች ዛሬ ማለት እኔ የምላችሁ ኪሩቤል ጋር የሚመጡ ሴቶች ግን ለምን እንደዚህ አውሬ የሚሆኑት? ግን የምሬን እኮ ነው የምላችሁ፣ ወደ አውሬ ይቀየራሉ። ፈጣሪ ትዕግስት ውስጥ አሁን ምክንያቱም ያገተችበት ምክንያት ሁሉንም ነገር ሰምታለች። ከሄኖ ጋር ስትጨቃጨቅ መድኃኒት ለጽናት አንቺ እንደጨመርሽ ለኪራ በነግረውስ እኔ ጋር ያሉትን ቪዲዮዎች፣ ፎቶዎች እሱን ሶሻል ሚዲያ ላይ ለቀልሻለሁ እያለ እያስፈራራት እንግዲህ ለምን ባህር ውስጥ አትከተውም ለእኔ ብለህ እያለች የጽናትንም አቀነባብሬ ሶሻል ሚዲያ ላይ እኮ ለቀው እችላለሁ፣ መልቀቅ እችላለሁ፣ ቪዲዮ አለ እኔ ጋር ቀርጬሻለሁ መድኃኒቱን ስትጨምሪ ሲላት በጥፊ አንስታ ዥው አደረገችበት። ከዛ መራዊት ሁሉንም ሰምታ እንግዲህ ክፍት አድርጋ ስትገባባቸው ይህንን ነገር ለኪራ ከተናገረች ኪራ ይገለኛል ስትል እንግዲህ ማነት መራዊትን አገተቻት ማለት ነው። ጽናትም እንግዲህ ናሆሜ ያለ የሌለ ነገርን ሁሉ ተናገራት። እሷ መራዊትም እናንተ ሴቶች ስትባሉ እርስ በራሳችሁ እንደ ውር እየተመራራችሁ ነው የምትሸፋፈኑት። ምን አይነት ፍጡሮች ናችሁ? እንዴት አንቺ የምትወጂውን ሰው አሳልፈሽ ለሌላ ሰው ልትድሪ ትዘጋጃለሽ? ምን አይነት ለራስሽ ምን አይነት ቦታ ነው ያለሽ? ቆይ አንቺ እንዴት ራስሽን በምን አይነት ገምተሽው ነው ሲላት፣ አሴት የሀብታም ልጅ ናት፣ የጥሩ ቤተሰብ ልጅ ናት፣ እኔ ደግሞ የደሃ ልጅ ነኝ፣ ያ ነገር አያመጣጠነንም አለች ማለት ነው። ይሄንን ነገር ብትይው ኪሩቤል ላይቀበልሽም ይችላል ሲጀመር ማለት ነው። ኪራ አሁን በደህንነቴ ነው የተለየሁት ብላ ምክንያት ብታቀርብ ይህን ነገር ኪሩቤል ሊቀበለው አይችልም። ዋነኛውን ነገር አስቀምጣ የሌለ ነገር አወራች ማለት ነው። ጽናት ድርቅናሽ በጣም እያስጠላ ነው ማለት ነው። ድራማችሁ ሊያልቅ ይሁን አላውቅም፣ ብቻ እያስጠላችሁ ነው ማለት ነው። እና እንግዲህ ኪሩቤል እብድ ማነው እሱ ናሆሜ በጣም እብድ ነው የሆነው ማለት ነው። እውነት ለመናገር በጣም ነው የተናደደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ኪራ ወደ ቤቱ ተመልሷል ማለት ነው። ወደ ቤት ቢመለስም ደግሞ እንግዲህ ወይዘሮ ሀሴት መራዊትን አግታታለች ማለት ነው። ስትወናበድ እንደው ስትብዘረዘር ምን ሆነሽ ነው ምናምን ይላታል። ተደናገጠ። ያረጋ አስበይ እስኪ ትንፋሽሽን ዋጣ አድርጊው ምንድን ነው የሚያደናብርሽ ሲላት፣ አይ ምንም አይደለም ሰላም ጣልህ ስትለው፣ አይ ናሆም ይመጣል ከናሆም ጋር ነው የምበላው፣ ማንም የለም እኮ ቤት ውስጥ ጽናትም የለችም ሲላት፣ አይ ደውዬላታለሁ ትመጣለች አላት። መራዊትስ ማነች? መራዊት አለች። ማነች ሲላት፣ የለችም እሷም አለችው። ከዛ በቃ ቁጭ በል ውሃ ላምጣልህ ብላ ተደናብራ ሄደች ማለት ነው። ሰለካ አግታታለች መራዊትን። ከዛም ልጅቷ ምን ሆናለች ዛሬ ምንድን ነው የሆነችው እያለ እንግዲህ ግራ ተጋብቷል በሀሴት መደነባበር ማለት ነው። ምክንያቱም እኔም እኮ እንደዛ ስትሆን ምን ሆናለች ለካ መራዊትን አግታት ነው እሷ ማለት ነው። ምክንያቱም ሁሉንም ነገር ሰምታለች። እንግዲህ ለኪራ እንድትናገር አልፈልግም፣ 3 ቀን ብቻ ስጭኝ ከዚህ ቤት እልም ብዬ እጠፋለሁ እያለች ነበረ ማለት ነው ሀሴት። እንግዲህ እሁድ ነው ይሄ ቪዲዮ የሚለቀቀው ድራማቸው። ያው እሁድ እንግዲህ ትለቃታለች ብዬ አስባለሁ። አሁን ናሆሜ ደግሞ መራዊት አስቀይሜያታለሁ ቅድም ሁለቱንም ነው መጥፎ ቃላቶች የተናገርኳቸው። ደግሞ መራዊት ምን አድርጋ ነው እሷ መጥፎ ቃላት የምትናገራት ሲለው ኪራ፣ አይ እሱ እንኳን እኔ አውቃለሁ ግን አስቀይሜያታለሁ ተቀይማኛለች እያለ እንግዲህ ስልክ ቢደውልላትም ስልኳ አይጠራም ማለት ነው። ስልኳን ዘግታባታለች ሀሴት ማለት ነው። ናሆሜ እንግዲህ ተጨንቋል። ጽናትዬም እንግዲህ ኪሩቤል እንደዚህ በመሆኑ
በጣም አዝናለች። ልቧ ተሰብሯል። ምክንያቱም እኔ ነኝ እንደዚህ ያደረኩት፣ ተስፋ እንዲቆርጥ ነበር የፈለግኩት። በቃ ተስፋ ቆርጦልኛል፣ ያሰብኩት ተሳክቶልኛል እያለች ነው ማለት ነው። እንደዚህ እየወደድሽው ማለት ነው በግድ ለመለየት ይከብዳል ማለት። እኔ እኮ ያ ሰውዬ እኮ ይህን ነገሮች ሁሉ ብልሽት ሽቱን አውጥቶ ከዚህ ቤት ሄደው የቦርኮ የኪራ አባት ማለት ነው። እንግዲህ ጽናት ኪሩቤልን ምን ሆነህ ነው? ለምንድን ነው እንደዚህ ጠፋው ምናምን ስትለው ዞር በይ አጠገቤ አታስመሲ አላትና እንግዲህ እጇን ወደዛ ወረወረው ማለት ነው። አለቀሰች። የምር አሳዘነች ማለት ነው። አለቀሰች። እንግዲህ አታስመሲ ብሎ ቤቱን ጥሎላቸው ለእሷና ለሰኒ ጥሎ ሄደ ማለት ነው። አላቅም ማለት ኪሩቤል አሳዝኖኛል በእውነት ምንም በማያውቀው ነገር እየተቀጣ ያለው ማለት ነው። እውነቱን እንኳን አውቆ ከዛ በኋላ የሚወስነውን ውሳኔ አሁን በነገራችን ላይ ጽናት አሁን ለናሆሜ እየነገረችው አይነት ንግግር ለኪራ ብትነግረው ኪራም እንደዛው ነው፣ አይቀበላትም። ጭራሽ ይጣላታል ማለት ነው። እኔ የድሃ ልጅ ነኝ፣ አሴት የሀብታም ልጅ ነች የሚለው ነገር ላይ አይቀበላትም። ዋነኛውን ፖይንት ትላ ሌላ ነገር ታወራለች። ዋነኛውን ነገር ተናገሪ። አባቷ ማን ነው? የኪራ አባት እንዳስገደደሽ ሀሴትን ለኪራ እንድትድሪ ያስገደደሽ አባቱ መሆኑን ተናገሪ። የእናቱ ህመም እንዳለ ሆኖ ይቆይ። እሱ የእናቱ ህመም ቢነገረው በጣም ያስደነግጠዋል። ነገር ግን ደግሞ በቃ አባት እንደዚህ ብሎኛል፣ እኔ አባት ነው ያስገደደኝ እንጂ አንተን ጠልቼ አይደለም። ለናሆሜ ይሄንን ነገር አልነገረችውም። አሁን ሲጀመር ማለት ነው አሴትን እንዲያገባ ብቻ ነው እንጂ የነገረችው ለናሆም የነገረችው እንጂ አባቱን ያስገደደኝ ምናምን ብላ አልነገረችውም። ይሄ ነገር ደግሞ ለኪራ ግዴታ መነገር አለበት። ከአባቱ ጋር መጨረስ ያለውን ነገር መጨረስ አለበት። አንድ ሰው እኮ የሚወደውን ሰው ነው እንጂ ማግባት የሚችለው የማያፈቅራትን የማይወዳትን ሴት እንዴት ነው ሊያገባት የሚችለው? ማለት ይሄ ይከብዳል። አይተዋወቁማ። ከጽናት ግን ይተዋወቃሉ። ብዙ ነገርም አሳልፈዋል። ትዝታ እንኳን ወደ ኋላ መለስ ብሎ ትዝታን ቢያይ ለዚች ልጅቷን እንኳን ቢያገባ የጽናትን ትዝታ ነው የሚያስተናግደው እንጂ ከሀሴት ጋር ምንም አይነት የደስታ ጊዜ አይኖረውም። ሀሴትን ቢያገባት ራሱ ማለት ነው ኪሩቤል። ምክንያቱም ከጽናት ጋር ብዙ ነገር አሳልፈዋል። የሚመታት የሚሰድባት፣ በቃ በፍቅር የሚይዛት በጣም ብዙ ነገሮች ከእሷ ጋር ስላሳለፈ ሀሴትን ቢያገባ እመኑኝ የጽናት ትዝታ ነው እሱ ጋር የሚመጣው እንጂ ሀሴት ጋር ያሳለፋቸው ምንም ነገሮች ስለሌለው ምንም አይነት ትዝታ እሱ ጋር አይመጣም ማለት ነው። ስለዚህ የማይወዱትን ሰው አግባ ማለት ይከብዳል። ይሄ ሰውየው ደግሞ ምን አይነት ሰው እንደሆነ ይሄ እኔ ነኝ የመረጥኩላችሁ አግቡ የሚባለው ድሮ ነው የቀረው። እንደዚህ አይነት ነገር የለም ማለት ነው። በተለይ በወንዶቹ፣ ሴቶቹ እንኳን ያው ቤተሰብ ስለሚፈሩ ያገባሉ ማለት ነው።